ክፈተው በሩን ክፈተው ሰፋ አርገው እንጂ አዲስ ዕቃ መጥቷል ይላል ማክሰንስ ላክዋ ወደ ቼልሲ ሄር ዊ ጎ ተብሏል። አባቴ ኦሬዲ ያለቀለን ነገር ነው እኮ ገባ አይደለ? ማክሰንስ ላክዋ መጥቷል። ቀጣይ ማን ነው ለዋንጫ ተጫወቱ የሚለን? ማነህ? ቀጣይ ለዋንጫው ተዘጋጅታችኋል ወይ? ሰማያዊ ተዘጋጅተሃል ወይ ቀጣይ ለዋንጫ? ምክንያቱም እነዚህን ተጫዋቾች ይዘን አሎንሶን ይዘን ለዋንጫ ካልተጫወትንማ ምን ለውጥ ነው? በሳምንት አንድ ጨዋታ እየተጫወትን ሊጉን እናስጨንቀዋለን። የእግረ ሰዓት ነው የምንሆንበት ለሊጉ። እንዲህ ስል ሰምተኝ ታውቃለህ ወይ? ብሉ እኮ በሚገባ ሰማኝ ነው የምልህ። በሚገባ ሰምቶኛል። ቀጣይ ለዋንጫ ተዘጋጅ። እሰይ። በመጨረሻም ማክሰንስ ላክሮዋ ወደ ቸልሲ ሄር ዊ ጎ በ50 ሚሊዮን ፓኬጅ ወደ ቸልሲ ሶስተኛው አስገራሚ ፈራሚ ሆኗል ማለት ነው። ቀጣይ ዓመት ፕሪሚየር ሊጉ በጣም እያስፈራ ነው። አንዳንዶቹ እየመጡ ቸልሲ እንዴት ይበላል ይላል። ወደህ ነው በሳምንት አንዴ እየተጫወትኩ እንዴት ነው ማልበላው? ይሄ ደግሞ አይታችሁታል አይደለ? ምን እንደሚያክል አህያ ነው የሚያክለው። ተከላካይ ላይ እንደዚህ አይነት ተከላካይ ነበር የሚያስፈልገን። የሚገርም ሳይና የቀጣይ ዝውውራችን የሚገርም ሚድፊልደር ነው ተብሎ ነው እየተጠበቀ ያለው። ማን ይመስላችኋል? የቀጣይ ምናስፈርመው ተጫዋች ገምቱ። እኔ ምናልባት እነ ብሩኖ ጉማሬስ ወይም ዲክላን ራይስ ይመስሉኛል። ዲክላን ራይስ አይመስላችሁም? ይመስለኛል። ግን በቁም ነገር ብሩኖ ጉማሬስ ይመጣ ይመስለኛል። እንደዛ ነው። አርሴ 70 ሚሊዮን ምናምን አቅርቧል የተባለው ነው። ለማንኛውም እስኪ በዚህ ዝውውር ብንሰማችሁ ሀሳባችሁን ይመቻችሁ። ገባ ይላል አባቴ። ማክሰንስ ላክዋ ወደ ቼልሲ ሂር ዊ ጎ። ይሄም በ52 ሚሊዮን ሲሆን የቼልሲ አዲሱ ተከላካይ እንደሚሆን ተረጋግጧል። ዛሬ ሜዲካሉን ያከናውናል። እስከ 2032 የሚያቆየውን ውል ይፈርማል ማለት ነው። አባቴ ቼልሲ ችግሮቹን እየቀረፈ ነው። ቀጣይ ዓመት እኔም አላቀው ነው። ለማንኛውም ፎሎ እንዳይረሳ። ይመቻችሁ። እኛና ትርፌ ማሊያ እናስተዋውቃለን። ቼላው በየደቂቃው ተጫዋች ያስተዋውቃል። በወንድም በሴቱም ምን እንደሚሻለን እኔ እንጃ። ለማንኛውም ራይስ የፈረመበትን ድንቅ ማሊያ ለብሻለሁ። ሳካ የፈረመበትን ማግኘት የምትፈልጉ ከሆነ እጠቁማችኋለሁ። ኮሜንት ላይ ለኔ በሉ። ኮሜንት ላይ የት እንደምታገኙ እጽፍላችኋለሁ ማለት ነው። ይመቻችሁ። ማክሰንስ ላክዋ ወደ ቼልሲ እየተገረፈ በ52 ሚሊዮን ፓውንድ ሂር ዊ ጎ። ቼልሲ ሴንተር ባክ ማስፈረም ችሏል። የፓላሱን ማክሰንስ ላክዋን ማለት ነው በ52 ሚሊዮን ፓውንድ። ፋብሪዚዮ ግን ምንድነው? እኔ በጣም እያስደበርከኝ ነው። ማርያምን በጣም ማለት ነው። ምንድነው? ብሎክ ላርግህ እንዴ? አንፎሎ ላርግህ? ምንድነው? እኔ እየተገረፈ ገባ ማለት ነው። ናፈቀኝ እንዴ? ምንድነው? እኔ ከመጋረጃ ጀርባ መልክ መስራት አይመቸኝም። እኔ መልክ ሰራ ምናምን ማለት አይመቸኝም ብሎ መዘገብ እንዴ? ሂር ዊ ጎ በልልኝ። ምንድነው? ሲቲ ደግሞ ሳቢዞን ልቀቁት እናንተ እንጭጮች። አረቀናን እኮ እኛ የሊቨርፑል ደጋፊዎች ቼልሲ አልተቻለም። ማክሰንስ ላክሮክስን ቼልሲ ያስፈርሟል ማለት ነው። በ52 ሚሊዮን ፓውንድ ቼልሲ አዲስ ተከላካይ አግኝቷል ማለት ነው። ፋብሪዚዮ ግን ከሊቨርፑል ጋር ተጣልቷል። ለመኑ ቸልሲዎች ቀጣይ ዓመት አደገኛ ዋንጫ ተፎካካሪ ሆኖ ነው የሚመጡት። ለዋንጫ ነው የሚጫወቱት። የመጀመሪያውና ወሳኙ ነገር ዝውውራቸውን ስትመለከቱ ነው ማለት ነው። ዛሬ እንግዲህ ላክዋን በ50 ሚሊዮን ፓውንድ አዘዋውረዋል ማለት ነው። በፊት የነ ሞርጋን ሮጀርስን ተመልክተናል። አሁንም ደግሞ ስማቸው እየተያያዙ ያሉ ተጫዋቾችን ስትመለከቱ ወይም የሚፈልጓቸውን የመሃል ሜዳ ተጫዋች እነ ስኮትን ጨምሮ ቸልሲዎች ቀጣይ ዓመት ለዋንጫ ነው የሚጫወቱት። ከዛ ውጭ ደግሞ ሻቢ አሎንሶ እንዴት ነው የሚጫወት የሚለውን በደንብ አሁን ያወቅን ይመስለኛል። አንደኛ ከሚፈልጋቸው ተጫዋቾች ከዚህ በፊት ጃካን ሲፈልግ ተመልክተናል እና አሌክስ ስኮት አሉ። ከዛ ውጭ ደግሞ ይህን ተጫዋች ስትመለከቱት 3-4-3 የሚጫወት ተጫዋች ነው። ከዚህ በፊት ሻቢ አሎንሶ በሪያል ማድሪድ ቤት ሌላ አይነት ፎርሜሽን አስመልክቶን ነበር። ባየር ሊቨርኩሰን ቤት ደግሞ ዋንጫ የበላበት አሰላለፍ አለ። ኪያን አሰላለፍ በቼልሲ ቤት ከዚህ በኋላ ይዞት እንደሚመጣ ተስፋ አለኝ። እኔ በደንብ እንመለከተዋለን። ይህ ተጫዋች በፈረንሳይ የመጨረሻ ጨዋታ ፍራንስ ከስፔን በነበረው ጨዋታ በደንብ ስህተቶችን ስናይበት ነበር። ሩጫ ላይ በጣም መዘናጋት፣ ፓሶቹ በጣም እየዘገዩ ነበረ፣ ምናምን ችግር ነበረበት። ነገር ግን በክሪስታል ፓላስ ቤት ጥሩ ቆይታ የነበረው ተጫዋች ነው። አንድ ሁለት ላን ኦንጎ ላይ ጠፋውም ወደ ራሱን አስቀጣ። ለማንኛውም ቆንጆ የሚባል ዝውውር ነው። ቸልሲዎች እያሰጉን ነው። ያራዳ ልጆች ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳይረሳ። ይመቻቹ። አስፈሪው ቼልሲ እየመጣ ነው። እመኑኝ፣ ቀጣይ ዓመት ቼልሲ ልትፈሩት ይገባል። ምን አይነት ዝውውር ነው አሁን ያጠናቀቀው ቼልሲ? የክሪስታል ፓላሱን ድንቅ ተከላካይ ማክሰንስ ላክሮዋን በ52 ሚሊዮን ፓውንድ ማስፈረማቸውን አረጋግጠዋል። ተጫዋቹ ዛሬ ሜዲካል ቴስቱን ወይም የሕክምና ምርመራውን አጠናቆ በይፋ ቼልሲን እንደሚቀላቀል ይጠበቃል። ቼልሲ እጅግ በጣም አስፈሪ አካሄድ እየሄደ ነው።
ሐሳብ ያለው ምን ማድረግ እንዳለበት ጠንቅቆ የሚያውቅ ኮች አለው። ዝውውሮቹ ደግሞ በጣም አስፈሪ ናቸው። ቼልሲን ልንጠብቀው ይገባል በቀጣይ ዓመት። እንደዚህ አይነት ታማኝነት ያላቸውና ፈጣን የዝውውር ዜናዎች እንዲደርሳችሁ ፎሎ ማድረጋችሁን አትርሱ። ቼልሲ ሂር ዊ ጎ ማክሰስ ላክሮዋንን የክሪስታል ፓላሱን ምርጡን ተከላካይ በ50 ሚሊዮን ሂር ዊ ጎ አስብለውታል። አረ እነ ቤርታ እየጠበቅን ነው፣ እኛም እየጠበቅን ነው። ገነርስ እንጠብቃለን፣ ሁሌም እንጠብቃለን።